ይዤ የቀረብኩት በአንድ ቃል እኔ በእግዚአብሔር ደስ ይለኛል የሚል መልእክት ለማስተላለፍ ነው። አጠር ያለች ሐሳብ ላሰማ ወድጄ የመጣው በእግዚአብሔር ደስ የሚል ሰው ካለ ሁሉ ነገር ይሳካለታል። ባይሳካም ተመስገን ነው፣ ቢሳካም ተመስገን ነው። ካመንክ ካመናችሁ ካመንሽ እኔ ግን ስላየሁ አምናለሁ። እንዲህ ስል ለምንድን ነው ደስ ያለህ ልትሉኝ ትችላላችሁ። ምን አገኘህና ነው? ለምንድን ነው ደስ ያለህ ብላችሁ አንስታችሁ ከራሳችሁ ጋር ራሳችሁን ለምንድን ነው እንዲህ ያለው ብለህ ወይም ብለሽ ብላችሁ ከራሳችሁ ጋር ስትነጋገሩ በህሊናችሁ ለምንድን ነው እኔ በእግዚአብሔር ደስ ይለኛል ያለው? ለሱ የተለየ እግዚአብሔር አለ እንዴ? እኛ እዚህ ስቃይ ላይ እያለን ብለህ ልትገምችና ልትገምቱ ትችላላችሁ። ግን እኔ በእግዚአብሔር ደስ ይለኛል ብዬ ነው ሐሳቡን ይዤ መጣሁ። ለምን? ኃይሌ ሁሉ በእርሱ ነው፣ መኖሬ ሁሉ በእርሱ ነው። እንዲኖር የፈቀደልኝ እርሱ ነው። ኑር ብሎኝ ነው የምኖረው። ፈቀደልኝ። አንዳንድ ግለሰብ እንኳን በሩን ዘግቶ ከውጭ ስልክ የሆነ መደወያ ድምፅ ማስጫ አድርገህ በሩን አንኳኩተህ ግባ ይላል። ግን ያን ሁሉ ፕሮሰስ እንዳይኖር አድርጎ ግልጽ መድረክ ሰጥቶ መኖር እንዲችል የፈቀደልኝ አምላክ ስለሆነ ነው። ከወንድሜ ከእህቶቼ ከአባት እናቴ በላይ በእግዚአብሔር ደስ ይለኛል ብዬ ያልኩት። ምክንያቱም እናቴ ወልዳ ጡቶን አጥብጣ አሳድጋኛለች። አባቴም አርሶ ነግዶ ብዙ ውጣ ውረዶችን አይቶ ለአካለ መጠን እስከምደርስ ድረስ አሳድጎኛል። እሱም በእግዚአብሔር ፍቃድ ነው። ብዙ መከራዎች ውስጥ አልፌያለሁ። እግዚአብሔር ፍቃዱ ስለሆነ መከራዎችን ሁሉ ለማለፍ መቻሌ እግዚአብሔር ስለፈቀደ ነው። እንደኔ በመከራ ውስጥ ያላለፉ ሲሞቱ አያለሁ። ሕይወታቸው በጣም በተሻለ ሁኔታ ላይ ሲኖሩ የነበሩ ድው ሲሉ አያቸዋለሁ፣ ሰማቸዋለሁ። የኔ መኖር በእግዚአብሔር ፍቃድ ነው። ስለዚህ በእግዚአብሔር ደስ ይለኛል ብቻ አይደለም፣ ሌላ ማለት ይገባኛል። ቃላቶቹ ለእኔ ብዙውን ጊዜ ያጥሩኛል እንጂ። ምን አገኘህ ልትሉኝ ትችላላችሁ። መከራ ውስጥ ነው ያለኸው። ራስን መምራት በማትችል ሁኔታ ነው ያለኸው። ሁሉ ነገር በተዘጋ ቦታ ላይ ነው ያለኸው። ምን አገኘህና ነው ደስ ይለኛል የምትለው ብሎ በዋዛ ፈዛዛ ሊወስድ የሚችል ሰው ካለ ተሳስቷል። አትውሰዱ። ምን አገኘው፣ ምን አገኘህ፣ ምን አገኘን የሚለው ጥያቄ መመለስ የምትችሉት በመኖሪ ነው። ይህንም ጥያቄ በአእምሮ ውስጥ ማምጣት የምትችለው ስለኖርክ ነው።
እንድትኖር ስለፈቀደልህ ነው። በብርሃን ውስጥ እንድትመላለስ ከጨለማ እንድትወጣ የተደረጋችሁ በብርሃን የምትመላለሱ የሆናችሁ መመላለስ የቻላችሁ ከጨለማው ዓለም ጨለማ ነች፣ ግን በዓለም ውስጥ በጨለማ ውስጥ ብርሃን ሆነ እንድትመላለስ ስለፈቀደልኝ ያገኘሁት ስለፈቀደልኝ ከጨለማ ውስጥ ወጥቼ ነው አይቼ ነው በብርሃን ነው የሚመላለሰው። ብርሃን ስላየው ያገኘሁትን በብርሃን እየሄድኩ ያገኘሁትን ጥቅምን ያውቃለሁ። ጉዳቱንም ጥቅሙንም ማንኛውንም ለይቼ አውቄያለሁ። ይህንን እንዳውቅ ስላደረገኝ ነው እኔ በእግዚአብሔር ደስ ይለኛል ያልኩት። በሁሉም ነገር በሚደርሰኝ እንድጸናና ብርታት ሰጥቶኛል። አልሸበርም። ማዕበል ውስጥ እንደገባ መርከብ ነጂ አልሸበርም። አለ ከኔ ጋር ከጎኔ ያለ ብዬ ካጠገቤ ያለ ብዬ እጽናናለሁ። ተስፋ እንደሌለኝ ሳይሆን በጣም በጣም ከሩቅ የሚታይ ሰፊ ተስፋ አለኝ። በጣም ሰፊ ተስፋ አለኝ። ያን ሁሉ ያሳየኛል ብርሃኑ ከፊት። እኔ የምሄድበትን መንገድ ሁሉ ያሳየኛል። ጨለማ በጨለማ ተጋርጄ አይደለም ይሄድኩ ያለሁት። በጨለማ ውስጥ እንዳልደናበር አድርጎኛል። ጨለማውን ከፊት ገለል አድርጓል። በብርሃን እየሄድኩ ነው ያለሁትና እኔ በእግዚአብሔር ደስ ይለኛል የሚለው ከዚህ የተነሳ ነው። በጨለማ ውስጥ በብርሃን ሲሄድ ብቻዬን አይደለም የሚሄደው። ከጨለማ ወጥቼ በብርሃን ውስጥ ሲሄድም ብቻዬን አይደለም ያለሁት። ወዲህ እንዳልደምር መንገዱን እንዳልስት ቃል ሰጠኝ። ይህም ቃል አይቼ አንብቤ ተረድቼ መጓዝ እንዲችል አደናቃፊ የሆኑ ነገሮችን ለይቼ ማወቅ እንዲችል ስለፈቀደልኝ በጣም በጣም እጅግ በጣም እኔ በእግዚአብሔር ደስ ይለኛል። በዓለም ውስጥ ነው ያለሁት። ከዓለም ተለይቼ አይደለሁም ያለሁት። ዓለምን ንቄ ከዓለም የተለየሁ ነው ብዬ ከዓለም ወጥቼ ዓለም ውስጥ ማድረግና መስራት የሚገባኝን ንቄ አይደለም ይሄን የማደርገው። ለዓለም የሚታይ ስራ ለመስራት ፍቅርን፣ ሰላምን፣ መታመንን፣ መረዳዳትን ማድረግ እንዲችል በሰጠኝ ብርሃን ውስጥ ለመመላለስ ስለፈቀደልኝ ነው። እኔ ሰው ነኝ፣ ስጋ ለባሽ ነኝ፣ መንፈስ አይደለሁ። የመንፈስን ስራ አይደለም። በመንፈስ የሚረዳኝ አጽናኝ መንፈስ የሰጠኝ እግዚአብሔር ከኔ ጋር ስላለ በእግዚአብሔር ደስ ይለኛል ብያለሁ። እግዚአብሔር ከኔ ጋር አለ። ከማንም በላይ ያየ ይመስክር። እኔ የምመሰክረው ሳይሆን ያለፍኩበትን የሚያውቅ ይመስክር። ኖሮኝ ሳይኖር ባይኖረኝም እግዚአብሔር ደስ ያለኝ እንደምኖር የሰው ማስረጃ አያስፈልግም። ራሱ ሰው በራሱ በእኔ መሮን እስከምደነቅ ድረስ ነው እግዚአብሔር ያደረገኝ። ስለዚህ ለምን በእግዚአብሔር ደስ አይለኝ? በጣም ደስ ይለኛል። አሁንም ይህን ነገር ከእናንተ ፊት ቀርቤ ስናገር በጣም ደስ እያለኝ ነው።
በጣም ደስ እያለኝ ነው። ብዙ ነገሮች ሰጥቶኛል። ቆጥሬ የማልጨርሰውን ሰጥቶኛል። ስለዚህ ነው ራሳችሁን በዛ ቦታ ላይ እኔ በእግዚአብሔር ደስ ይለኛል የሚለውን ቃል ልትጠቀምና ልንጠቀም የሚያበቃንን ሀሳብ ከራሴ ጋር ራሴን አንድ ቦታ ላይ አስቀምጠ መዝን፣ ተመልከት፣ ከሩቅ ተመልከት። ሰፊ ሀሳብ ውስጥ ራሴ ጋር ተነጋገር። ይሄን በእግዚአብሔር ደስ የሚያሰኝ ሁኔታዎች በአእምሮ ውስጥ ይመጣል። ከፊት ማግኘት የሚገባህንም በሙሉ ያሳይሃል። ያልጠበቅከው ነገር፣ ያላሰብከው ነገር ከሩቅ ያሳይሃል። መንገዱ ይሄ ነው፣ በዚህ መንገድ ሂድ እያለ ያሳይሃል። እኔ አንድ ነገር ከዚህ በፊትም የተናገርኩ መሰለኝ ተናግሬያለሁ። የሆነ ሰው ይህ አንድ ቦታ ላይ ለመሄድ ተነስቶ ከተነሳበት ቦታ ተነስቶ ሲሄድ ትልቅ ተራራ ዳገት፣ እጅግ በጣም ከባድ ዳገት ከፊት በኩል የሚሄድበትን መንገድ ዘግቶ የያዘ ተራራ ላይ ደረሰ። ይህን ተራራ ላይ መውጣት ጀመረ፣ ወጣ። ተራራው ጫፍ ላይ ሲደርስ መንገዱ ጠፋበት። ከፊት የሚሄድበትን ቦታ ማየት አልቻለም። ተራራው መንገዱን አጠፋው እና እዛው ተራራ ላይ የሆነ ሰው እንዳጋጣሚ ተገኘና እባክህን አንተ ሰው እርዳኝ፣ የምሄድበት መንገድ አቅጣጫው ጠፋብኝ። ከተነሳሁበት እስከዚህ ድረስ መጥቼ ነበረ፣ ግን መንገዱ ጠፋብኝ እዚህ ጋር ሲደርስ ብሎ ሲያማክረው፣ ወዴት ነው የምትሄደው? ያው ያ ሩቅ የምታየው ያ ቦታ ነው ለመድረስ የሚሄደው። ኦ መንገዱን ስተሃል። መንገዱን በዚህ ከቀጠልክ እዛ ማድረስ አትችልም። በዚህ እንደዚህ ከቀጠልክ ይሄ የምትሄድበት መንገድ እዛ አድርስ። ከዚህ ተራራው ወጥተህ ተራራው ስር የሚያሳይ ሌላ አለ፣ መንገዱን የሚያሳይ ሌላ አለ። ውረድ ከዚህ ተራራ ላይ። ወረደ። እንዳለው ወደኋላ ተመለሰ። የሄደበትን መንገድ እንደገና ወደኋላ ተመለሰ። ወደኋላ ተመልሶ የሚሄድበትን መንገድ አገኘ። በዚህ ሂድ ተባለ። እየተጓዘ ነው ያለው ብሎ በአንድ ቦታ ላይ ከዚህ በፊትም አስረድቻለሁ። እኔ ይሄን ሁሉ ሳደርግ ለዚህ ሁሉ ተራራ ላይ ሳልወጣ ጀምረ እኔ በእግዚአብሔር ደስ ይለኛል ያልኩት እንደዛ አይነት መከራ፣ ስቃይ፣ ሞት፣ ጭንገፋ ሳሳይ በመንገዱ እያስኬደኝ የሚሄድበትን ከፊት በብርሃን እያሳየኝ በጨለማ ሳልወላገድ ወዳ ወዲህ ሳልደናበር እንቅፋት ሳይመታኝ አንዴ የተመታሁበትንም እንቅፋት ዳግም እንዳይመታኝ እየተጠነቀቅኩ መጓዝ እንድችል ስለረዳኝ እኔ በእግዚአብሔር ደስ ይለኛል የሚለውን ሐሳብ አንስቻለሁ። እኔ በእግዚአብሔር ደስ ይለኛል የሚለውን ሐሳብ አቅርቤያለሁ። እኔ በእግዚአብሔር ደስ ይለኛል የሚለውን ከእናንተ ጋር ለመካፈል በዚህ ሰዓት ቀርቤያለሁ። ለሁሉም ተመስገን ብሉ። ለሁሉም ተመስገን ነው እኔ የምለው። ብዙ ማለት ይቻላል፣ ግን ከዚህ በላይ መሄድ አልፈለኩም።